ሰላም ሰላም እንዴት ናችሁ? የደሱ ወልድ ቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። ዛሬ እንግዲህ የምንማማረው ስለ ባዝል ቲቪ ወይም ደግሞ የበሶ ብላ የሻይ ጥቅሞችን ይሆናል ማለት ነው። ከዛ በፊት ግን እንደተለመደው ቻናሌን ላይክ እና ሸር እያደረጋችሁ ብዙዎች እንዲመማሩበት እና ለብዙዎች እንዲደርስ በማድረግ እንዲሁም አዲስ ከሆናችሁ ደግሞ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ ይሄ በሶ ብላ ብለን የምንጠራው የቅጠል አይነት ወይም ደግሞ የቅመም አይነት እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን በውስጡ የያዘ ነው። በተለይ ደግሞ እንደሚታወቀው ቅጠሉ ስሩ አበባውና ግንዱ ለመድኃኒትነት እንዲሁም ለማጣፈጫነት የምንጠቀመው የምግብ አይነት ነው ማለት ነው። እንግዲህ በሁለገብ የመድኃኒት መቀመሚያም ሆኖ ያገለግላል ማለት ነው። በዘመናዊም በባህላዊም የመድኃኒት ቅመማ ዘዴ ማለት ነው። በተለይ ደግሞ በተለያየ ነገር የምንጠቀመው መሆኑ ደግሞ ቨርሳታይል የሆነ የቅመም አይነት ነው ማለት ነው። በተለይ በሻይ መልክ እንጠቀመዋለን። በሽሮባ መልክም እንጠቀመዋለን እንዲሁም ለአትክልት ማጣፈጫ እንጠቀመዋለን። በተለይ ደግሞ አልጫ ስንሰራ ሽሮ ስንሰራ እንጠቀመዋለን። ለንቅጠንም እንዲሁም ወቅጠንም በተለያየ ነገር እንጠቀመዋለን ማለት ነው። በተለይ ለጥብስ መስሪያም ማጣፈጫም ሆኖ ያገለግላል እና ቨርሳታይል የሆነ የቅመም አይነት ስለሆነ እጅግ በጣም ተመራጭ ነው ማለት ነው። በተለይ በውስጡ ብዙ ንጥረ ነገሮችን ይዟል እነ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ፣ አይረን ወይም ደግሞ ብረትን ይዟል። ካልሽየምን፣ ማንጋኒዝ፣ ፖታሲየም እነ ቫይታሚን ኤ እነ ዚንክን ሌሎችንም ንጥረ ነገሮች በውስጡ ለማለት በተለይ በያዛቸው ከፍተኛ የሆኑ አንቲኦክሲዳንቶች ቫይታሚን እና ማዕድናት እጅግ በጣም ተመራጭ የሚደረግ የቅመም አይነት ማለት ነው። በተለይ ደግሞ አንቲኦክሲዳንቶችን እነ ኢጂኖል የሚባል ፖሊፊኖልስ ፍላቪኖይዶችን እና ሌሎችንም አንቲኦክሲዳንቶችን ስለያዘ ሴሎቻችንን ሊመረዙ ከሚችሉት ወይም ደግሞ ከሴሎች ጉዳት ይጠብቅልናል ማለት ነው። በተለይ ከተለያየ ነገር ጋር በመጨመር በሻይ መልክ የምንጠቀመው የቅመም አይነት ስለሆነ ተመራጭ ነው። በተለይ በቀረፋ፣ በሎሚ፣ በዝንጅብል እና በተለያዩ ነገሮች እንጠቀመዋለን ማለት ነው። ዘይትም የሚወጣው በተለይ ደግሞ አንዳንድ ሀገሮች ላይ በዘይት መልክ የሚጠቀሙት አሉ እና እጅግ በጣም ተመራጭ ነው ማለት ነው። ይሄንን እንደ መግቢያ ካየን እንግዲህ ዛሬ የምናተኩረው የበሶ ብላ የሻይ ጥቅሞች ምን ምን ናቸው የሚለውን በዚህ ቪዲዮ አብረን እንመማራለን ማለት ነው። ወደ ጥቅሞቹ ስንሄድ አንደኛው እና የመጀመሪያው ጸረ ባክቴሪያ ወይም ደግሞ ጸረ ቫይረስ ነው ማለት ነው። ብዙ ጊዜ ይሄ ተክል ማለት ነው እንግዲህ እንዲህ መሆኑ ደግሞ ኢሚኒቲያችን ኢንታክት እንዲሆን ያደርጋል ማለት ነው። በተለይ ሻዩን በቀን 2 በመጠቀም እስከ ቅጠሉንም እርጥቡን ቅጠልም ደረቁንም ፈጭተን በመጠቀም ኢሚኒቲያችን ቦስት ከምናደርግባቸው የቅመማ አይነቶች አንዱ ነው ማለት ነው። በተለይ ደግሞ ከማይክሮቦች ወይም ደግሞ ከጀርሞች ጋር ያለውን ኢንተራክሽን በመቀነስ ኢሚኒቲያችን ኢንታክት እንዲሆን ያደርጋል። በተለይ የዲፌንስ ሜካኒዝሞችን ወይም ኢሚዩኒቲ ሲስተሙን ስለሚያጠነክር ለቫይረስ፣ ለባክቴሪያ እና ለተለያዩ ኢንፌክሽኖች እንዳንጋለጥ ያደርጋል ማለት ነው። ምክንያቱም በውስጡ በያዛቸው ቫይታሚኖች፣ ማዕድናት እና ሌሎችም አንቲኦክሲዳንቶች እነዚህ ጸረ ሙቀት አማቂዎች ደግሞ እጅግ በጣም ተመራጭ ናቸው። በተለይ የበሽታ የመከላከል አቅማችን በመጨመር ለጸረ ባክቴሪያ እና ጸረ ቫይረስ በመሆን ያገለግላሉ ማለት ነው። ስለዚህ ሴሎቻችን ኢንታክት እንዲሆኑና በተለያየ ነገር እንዳይጎዱ ያደርጋል ማለት ነው። ሁለተኛ ለጥንካሬ ነው። በተለይ ሀይልን ከምናገኝባቸው የቅመማ አይነቶች በትልቅ ደረጃ የሚጠቀስ ነው። በተለይ ደግሞ በውስጡ በያዘው እነ ቫይታሚን ሲ፣ አይረን ወይም ደግሞ ብረት ብለን የምንጠራው ካልሽየም እና ማግኒዥየም እንዲሁም ሌሎችን አንቲኦክሲዳንቶችን ስለያዘ ለጥንካሬ ወይም ደግሞ የተለያየ ነገር ስራ ስንሰራና አንዳንድ ጥንካሬ ጋር ተያይዘው ሊሰሩ የሚችሉ ስራዎችን እና ሀይላችንም ድካም እንዳይሰማንና
ታየርድነስ እንዳይኖር ያደርጋል ማለት ነው። በተለይ እነ ቫይታሚን ሲ አንቲ ኢንፌክሽን ባህሪ ያላቸው ኢሚኒቲያችንን ቦስት ያደርጋሉ አንቲኦክሲዳንት ኢፌክት ስላላቸው። አይረን ደግሞ የቀይ የደም ሴሎቻችን ቁጥር በመጨመር የሆሞግሎቢን እና የሌሎች ምርቶችን እንዲጨምሩ ስለሚያደርግ የቀይ የደም ሴሉን የሚሸከም ስለሆነ ኦክሲጅንና ምግብ ወደ ተለያዩ የሰውነት ፓርቶቻችን እንዲንቀሳቀስ ስለሚያደርግ ድካም እንዳይሰማንና አንዳንድ መዛሎች እንዳይኖሩ ያደርጋል ማለት ነው። በተለይ ካልሽየምና ማግኒዥየም ደግሞ የአጥንቶቻችን ጥንካሬ ሌሎችን የሰውነት ፓርቶችን የጆይንቶቻችን ጥንካሬ ስለሚፈጥር አጠቃላይ እነዚህ ጥምረት ኃይል እንዲኖረን ያበረታቱናል ማለት ነው። ሶስተኛ የበሽታ የመከላከል አቅማችን እጅግ በጣም ከሚጨምሩ ቅመሞች ውስጥ በሶብላ በትልቅ ደረጃ ይጠቀሳል። በተለይ ደግሞ በያዘው አንቲኦክሲዳንቶች እነዚህ አንቲኦክሲዳንቶች መርዛማ ንጥረ ነገሮችን ሴሎቻችን እንዳይጎዱ ስለሚያደርግ በተለይ ደግሞ እነዚህ የመርዛማ ንጥረ ነገሮች ሴል ውስጥ መከማቸት ለኢንፍላሜሽን እና ኦክሲዴቲቭ ስትረስ እንድንጋለጥ ያደርጋል እና በተለይ ይህንን በጊዜ ሂደት በማስወገድ ለሴሎቻችን በተለያየ ነገር ዳሜጅ እንዳይሆኑ ያደርጋል ማለት ነው። እንዲሁም ቫይታሚን ሲም አለ። ቫይታሚን ሲ ደግሞ እንደሚታወቀው የበሽታ የመከላከል አቅማችን ከሚጨምሩ የምግብ አይነቶች ውስጥ በትልቅ ደረጃ ይጠቀሳል ማለት ነው። በተለይ ሁለት አይነት ፋንክሽን ያለው አንቲ ኢንፌክሽን ባህሪም አለው አንቲኦክሲዳንት ባህሪም አለው ማለት ነው። እንዲሁም የኮላጅን መመረት የተለያዩ የሰውነት ፓርቶቻችን ጥፍራችን፣ ቆዳችን ላይ፣ ቦናችን ላይ እና የተለያዩ ሰውነት ፓርቶቻችን የኮላጅን ምርት ስለሚጨምር በዚህ ደረጃም ተመራጭ ነው። አሁን እንዳልነው ደግሞ በባክቴሪያዎች እንዳንጠቃ በቫይረሶች እንዳንጠቃ የተለያየ መከላከያ ሚንስ በመፍጠር እንድንዋጋ ያደርግልናል ማለት ነው። ሌላው ደግሞ አንቲኦክሲዳንት ባህሪም እንዳለው እዚህ ላይ ማየት አለብን ማለት ነው። አይረንን ይዟል ማለት ነው። እንግዲህ ይሄ በሶብላ አይረን ደግሞ ቅድም እንዳልነው ቀይ የደም ሴል ቁጥሮችን እንዲጨምርልን ስለሚያደርግ ወይም ደግሞ አኒሚያን ስለሚከላከልልን የደም ዝውውርን እንዲፋጠንና ደም በተለይ ደም ከአንድ ቦታ ወደ አንድ ቦታ ሲሄድ ኦክሲጅን በበቂ ሁኔታ እንዲይዝና ምግብ እንዲንቀሳቀስ ስለሚያደርግ ድካምን የበሽታ መከላከል አቅማችን በመጨመር ትልቅ ደረጃ አለው ማለት ነው። አራተኛ ለአእምሮ እድገት ነው። በተለይ ለአእምሮ እድገትና ጤና በጣም ተመራጭ ነው ማለት ነው። በተለይ ስራ በምንሰራበት ጊዜ የዚህ የበሶብላን ሻይ ብንጠቀም ድብርትን ከድብርት እንድንላቀቅ ያደርጋል። እንዲሁም ኮግኒቲቭ ፋንክሽናችን ቦስት በማድረግ ብሬን ሴሎች እንዲነቃቁ ያደርጋል ማለት ነው። በተለይ ለማስታወስ የሚያገለግሉ ሆርሞኖች እንዲነቃቁና ስራችን በአግባቡ እንድንሰራ ያደርጋል። ሌላው ደግሞ በውስጡ እነ ቫይታሚን ኬ እና ኢጂኖል የሚባል አንቲኦክሲዳንት ይዟል። እነዚህ ደግሞ የብሬን ሴሎቻችን አክቲቬት በማድረግ ነርቮች ለነርቮች ግድግዳም እንደ ጥንካሬ ስለሚያገለግል ተመራጭ ናቸው ማለት ነው። በተለይ ሌሎችም ይዟል እነ ፖሊፊኖል እነ ፍላቪኖዶችን ይዟል ማለት ነው። በሶብላ ይሄ ደግሞ ሴሎቻችን ሊደርሱ ከሚችለው የመርዛማ ንጥረ ነገሮች ዳሜጅ እንዳይደርስባቸው ያደርጋል ማለት ነው። በተለይ ብሬን ሴሎች በተለያየ ጉዳት እንዳይጎዱ ለኢንፍላሜሽን እንዳይጋለጡ ለኦክሳይድ ውጥረት እንዳይጋለጡ በማድረግ የነርቮችን ስራ ያፋጥናል ማለት ነው። ስለዚህ ለብሬናችንም እጅግ በጣም ተመራጭ ነው ማለት ነው። ሌላው ደግሞ አይረን ይዟል። አይረን ደግሞ ቅድም እንዳልነው በቂ የሆነ አይረን ክምችት ሴል ላይ መኖር የደም ዝውውር ወደ ብሬናችን በስርዓት እንዲሄድ ያደርጋል ማለት ነው። የደም ዝውውር ወደ ብሬን ሲሄድ ደግሞ ምግብና ኦክሲጅን ወደዛ ኤሪያ በመሄድ የምንፈልገውን ኮግኒቲቭ ፋንክሽን ከሚሞሪ ጋር ተያይዞ ያለውን ሂደት ባላንስ በማድረግ ለአንዳንድ ችግሮች እንዳንጋለጥ ያደርጋል ማለት ነው። አጠቃላይ የጠቀስናቸው እነዚህ አንቲኦክሲዳንቶች ሚነራልና ቫይታሚኖች ለስር ለሰደዱ በሽታዎች እንዳንጋለጥ በማድረግ ሴሎቻችን የብሬን ሴሎቻችን እንዳይጎዱ በማድረግ ለአስተሳሰብ አድማሳችን እንድናሰፋ ያደርጋል ማለት ነው። አምስተኛ ለደም ማነስም እጅግ በጣም ተመራጭ ነው ማለት ነው። በሶብላ በተለይ አይረንን ይዟል። አይረን ደግሞ እንደሚታወቀው በቂ የሆነ አይረን ሴሎቻችን ውስጥ ወይም ደግሞ ደም ስሮቻችን ውስጥ መገኘት ለደም ማነስ እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ የቀይ የደም ሴል ቁጥሩ በቂ እንዲሆን ስለሚያደርግ ለአኒሚያና እንዳንጋለጥና ለተለያዩ ጉዳቶች እንዳንጋለጥ ያደርጋል። በተለይ በቂ የሆነ አይረን ሴሎቻችን ውስጥ ሲኖር ለቀይ የደም ሴሎች ቁጥር እንዲጨምሩ ስለሚያደርግ የደም ዝውውር ከአንድ ቦታ ወደ አንድ ቦታ ኦክሲጅንና ምግብን ይዞ እንዲንቀሳቀስ ያደርጋል ማለት ነው። ሆሞግሎቢን ይሄ ደግሞ
ለደም ማነስ እንዳንጋለጥ ያደርጋል። በተለይ ሪስክ ያላቸው ሰዎች ክሮኒክ ዲስኦርደር ጋር ተያይዞ በተለይ ከአንዳንድ በሽታዎች ጋር ተያይዞ ሊመጡ የሚችሉ አኒሚያዎችን ከነፍሰ ጡር እናቶች ጋር ተያይዞ ሊከሰቱ የሚችሉ የደም ማነሶችን እንዲሁም ሌሎችም ሰከንዳሪ ኮዝ ያላቸው ሰዎች አዘውትሮ ቢወስዱት ይሄን አሪፍ ነገር ያገኛሉ ማለት ነው። በተለይ ተጓዳኝ በሽታ ያላቸው ሰዎች ግን ሲወስዱ ወይም ደግሞ መውሰድ ሲፈልጉ ከሚከታተላቸው ባለሙያ ጋር ዲስከስ ቢያደርጉ የተመረጠ ነው ማለት ነው። ምክንያቱም የበሶ ብላ ሻይ በአንዳንድ መድኃኒቶች ላይ የጎንዮሽ ጉዳት ሊያደርስ ስለሚችል ባለው ኢንተራክሽን ይህን ማድረግ አለባቸው። ሌላው ደግሞ በሶ ብላ እንግዲህ የቫይታሚን ሲ ሶርስ ነው። ቫይታሚን ሲ ደግሞ እንደሚታወቀው ከፍተኛ የሆነ አይረን ኢንተስታይን ላይ እንዲመጠጥ ያደርጋል ማለት ነው። ይህ ደግሞ የአይረን አብዞርቤሽን ኢኒሼት ስለሚያደርግ እጅግ ተመራጭ ነው ማለት ነው። ስለዚህ ብዙ ጊዜ እነዚህ ቫይታሚን ሶርሶችን በምግባችን ውስጥ ማጠቃለል ለደም ማነስ እንዳንጋለጥ ያደርጋል ማለት ነው። ባይ ዲፎልት እነሱ ኑሯቸው ሳይሆን ነገር ግን የአይረን መጠን ያላቸውን ኮንቴንቶች አብዞርቭ እንዲሆኑ ስለሚያደርግ ለደም ማነስ እንዳንጋለጥ ያደርጋል። ስለዚህ ከደም ማነስ ጋር ተያይዞ ሊፈጠሩ የሚችሉ ችግሮችን በተለይ አቅማችን እና ድካም አይነት ስሜት እንድንከላከል ያደርጋል ማለት ነው። ስድስተኛ ለስኳር በሽታም እጅግ በጣም እንዳንጋለጥ ከሚያደርጉ የቅመማ ቅመም አይነቶች በትልቅ ደረጃ የሚጠቀስ ነው። በተለይ ሻዩን በየቀኑ ሁለት ስኒ ሻይ እና እንዲሁም ደረቁን ደግሞ ከ2 ግራም መጥነን ከተጠቀምን የስኳራችን የደም ውስጥ የስኳር መጠናችን በማመጣጠን የስኳር መጠናችን እንዳይዋዥቅ ያደርጋል ማለት ነው። በተለይ ሃይፖግላይሴሚያ እና ሃይፐርግላይሴሚያ እንዳይከሰት በማድረግ ደም ውስጥ ያለው የስኳር መጠን ባላንስ ሆኖ ለተለያየ ጉዳት እንዳይዳርገን ያደርጋል ማለት ነው። በተለይ የኢንሱሊን ስራ ስለሚደግፍ ኢንሱሊን ኢኒሼት ስለሚያደርግ እነዚህ በቂ የሆኑ ፖሮች እንዲከፈቱ በማድረግ ከፍተኛ የሆነ ስኳር ደም ውስጥ እንዳይከማች ያደርጋል ማለት ነው። ስለዚህ ባላንስ ያደርግልናል። በተለይ ከኢንሱሊን ሬዚስታንስ ጋር ተያይዞ ሊከሰቱ የሚችሉ ታይፕ 2 ዲኤሞችን ዲኤምን በመከላከል ሪስክ ፋክተሮችን ይቀንስላል። በተለይ ፕሪዳቤቲክ የሆኑ ሰዎች አዘውትሮ የዚህን ሻይና ዱቄት ቢወስዱ እጅግ በጣም የደም ስኳር መጠናቸውን ማሻሻል ይችላሉ ማለት ነው። እንዲሁም አንቲኦክሲዳንቶችን ይዟል። እንግዲህ በሶ ብላ አንቲኦክሲዳንቶች ደግሞ ፓንክሪያስ ላይ ወይም ደግሞ ቆሽት ላይ ኢንፍላሜሽን እንዳይኖር የኦክሳይድ ውጥረት እንዳይኖር ይከላከልናል ማለት ነው። በተለይ ስር ለሰደደ በሽታ ከሚያጋልጡ ነገሮች በተለይ ደረጃ የሚጠቀሱት ኢንፍላሜሽን እና የኦክሳይድ ውጥረት ነው እና እነዚህን በመከላከል ፓንክሪያስ በተለያየ ነገር እንዳይጠቃ ያደርጋል ማለት ነው። ስለዚህ ለዚህም ጥቅም አለው ማለት ነው። ሰባተኛ ለመተንፈሻ አካላት ነው። በተለይ በውስጡ በያዛቸው ከፍተኛ የሆነ አንቲኦክሲዳንቶች ቫይታሚን እና ሚነራሎች ለመተንፈሻ አካላት መከፈት ወይም ደግሞ ለቱቦ እጅግ ተመራጭ ነው። በተለይ እንደ ሳይነስ ኮመን ኮልድ ለሳምባ ምችና ሌሎችም የሳምባ ችግሮች በተለይ ደግሞ ክሮኒክ ፓልሞናሪ ዲዝ ለምንጠራው እንደ ክሮኒክ ብሮንካይተስ እና ኤምፊሴማ ሌሎችም የሳምባ ዲስኦርደሮች እንዳይከሰቱ ያደርጋል ማለት ነው። ስለዚህ የመተንፈሻ አካላታችን እንዲሰፉና በተለይ ደግሞ ሙከስ ተዛካይ ፕለግ አድርጎ እንዳያስቸግረን በማድረግ በተለይ በማቅጠን ሙከስን በማቅጠን እና ቶሎ እንዲወገድ በማድረግ እጅግ በጣም ከሚጠበቁ የአተነፋፈስ ሂደትን ከሚያስተካክሉ የቅመማ ቅመም አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። ስምንተኛ ለዓይን ነው። እንግዲህ የዓይናችን ጤና ከምንጠብቅባቸው ምግቦች ውስጥ በትልቅ ደረጃ የሚጠቀስ ነው ማለት ነው። የበሶ ብላ ሻይ ቅጠል ማለት ነው። እንዲሁም ፓውደሩ ወይም ደግሞ ከተፈጨ በኋላ ያለው ዱቄቱ እጅግ በጣም ተመራጭ ነው ማለት ነው። በተለይ በውስጡ እነ ቫይታሚን ኤ ሌላው ደግሞ አንቲኦክሲዳንቶችን ይዟል። እነዚህ ደግሞ በጣም አስፈላጊ ናቸው ማለት ነው። በተለይ ቫይታሚን ኤ እንግዲህ የዓይናችን ሴሎች እንዲገነቡ ለተለያየ ችግር እንዳንጋለጥ እና
ኦክሳይድ ውጥረት እንዳንጋለጥ በማድረግ አይናችን ለብዙ ጊዜ ጤንነቱን ጠብቆ እንዲቆይ ያደርጋል። በተለይ አንቲኦክሲዳንቶችን ይዟል። ቅድም እንዳልነው ኢጂኖል፣ ፊላሜኖይድ እና ፖሊፊኖሎች እነዚህ ደግሞ መርዛማ ንጥረ ነገሮች የአይናችን ሴሎች ወይም ደግሞ የአይናችን ህዋሶች እንዳይጎዱ በማድረግ ለተለያዩ ችግሮች እንዳንጋለጥ ያደርጋል። በተለይ ካታራክት፣ ግላኮማ ከባክቴሪያ ጋር ተያይዞ ያሉ ኮንጃክቲቫይተስ ስለምንጠራቸው የማሳከክ ስሜት እና የአይን መድረቅ ስሜት እነሱን በማስወገድ የአይናችን ጤና ይጠብቅልናል ማለት ነው። 9ኛ ለልብ ህመም ነው። በተለይ ለልብ ህመም፣ ለደም ግፊት እና ኮሌስትሮል እንዳይከማችም ያደርጋል ማለት ነው። በተለይ ለብዙ ጊዜ የተጠራቀመ ኮሌስትሮል በተለይ ደግሞ ጎጂ የሆነ ኮሌስትሮል የደም ስሮችን በማጥበብ እና ሪላክስ እንዳያደርጉ ስለሚያደርግ ለግፊት ይዳርገናል ማለት ነው። ግፊት ደግሞ ከጊዜ ሂደት በኋላ ለልብ ህመምና ለስትሮክ ሌላም ለኩላሊት ችግር ይዳርጋል እና የበሶብላ ቅጠል እንግዲህ እጅግ በጣም ተመራጭ ነው። በተለይ በውስጡ ኢጂኖል እና ሊናኖል የሚባሉ ሁለት አንቲኦክሲዳንቶችን ይዟል ማለት ነው። እነዚህ አሲዶች እጅግ በጣም ተመራጭ ናቸው። በተለይ ኤልዲኤል እና ትራይግሊሰራይድን በመቀነስ የደም ስር በተለያዩ ቱቦዎች በተለያዩ ፕላክ እንዳይጠቃ ኢንፍላሜሽን እንዳይፈጠር ስለሚያደርጉልን የደም ስር ዘና እንዲል ያደርጋል። ኢላስቲሲቲውን ጠብቆ ደም ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀስ ያደርጋል ማለት ነው። ሌላው ደግሞ ፖታሲየም እና ማግኒዥየምን ይዟል ማለት ነው። ስለዚህ ፖታሲየም እና ማግኒዥየም ደግሞ እጅግ ከፍተኛ የሆነ የሶዲየም ክምችት ካለ እሱን ባላንስ በማድረግ ያልተመጣጠነ የውሃ መጠን ካለ ባላንስ በማድረግ እና የደም ስሮች ዘና እንዲሉ ስለሚያደርጉ ለልብ ሴሎቻችን ጠቃሚ ናቸው ማለት ነው። ሌላው ቫይታሚን ሲ አለው። ቫይታሚን ሲ ደግሞ አንቲ ኢንፍላማቶሪ ኢፌክትም አለው፣ አንቲኦክሲዳንት ኢፌክትም አለው። እንዲሁም አንቲ ኢንፌክሽን ጀርሞች በመከላከል ልባችን ሊጎዱ ከሚችሉ ነገሮች ይከላከልናል ማለት ነው። በተለይ አንቲኦክሲዳንቶች እንግዲህ እንደሚታወቀው እነ ቫይታሚን ሲ ሌሎችም ፖሊፊኖሎች እና ፊላሚኖሎች እነዚህ ደግሞ መርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ ያደርጋል። በተለይ የልብ ሴሎችን እንዳይጎዱ በማድረግ ለኢንፍላሜሽን እና ለኦክሳይድ ውጥረት እንዳይኖር ይከላከልናል ማለት ነው። ስለዚህ ለልባችንም እጅግ በጣም ተመራጭ ነው ማለት ነው። አዘውትረን ብንወስደው የልባችን ጤንነት ከምንጠብቃቸው ምግቦች በትልቅ ደረጃ ይጠቀሳል ማለት ነው። 10ኛ ለትኩሳት ነው። በተለይ ሻይውን በፓውደሩን ወይም ደግሞ እርጥቡን ቅጠል ብንጠቀመው አንዳንዴ ትኩሳት በተለያየ ምክንያት ይከሳ በተለይ ኮመን ኮልድ ሲኖር፣ ሌሎች የመተንፈሻ አካላት ችግር ሲኖር፣ ሳይነስ ሲኖር፣ ሚግሬን የራስ ምታት ምናምን ሲኖር ትኩሳት ይኖራል እና ይሄ በሚሰማን ሰዓት በሻይ መልክ ወይም ደግሞ በጥብጠን ፓውደሩን በሻይ መልክ አፍልተን ብንጠጣው ከዚህ ከሙቀት በተለይ ይሄ ከቴምፕሬቸራችን ከፍ ከሚለው ይቀንስልናል ማለት ነው። በተለይ ቴምፕሬቸር የሚጨምሩ ኬዞችን ይሄ አንቲ ኢንፍላማቶሪ ሚዲዬተሮች ወደዛ አካባቢ ሲመጡ በተለይ ሊከሰት የሚችል ነገር ነው እና ይህንን ሙቀት በማስተካከል ሙቀታችን በኖርማል ኢንተርቫል እንዲሆን ያደርጉልናል ማለት ነው። 11ኛ ለኩላሊት ጠጠር እንዳይፈጠርም እጅግ በጣም ተመራጭ ነው ማለት ነው። በተለይ ኩላሊታችን እንግዲህ በተለያዩ ነገሮች ችግር ከሚደርስባቸው ነገሮች በተለይ ደረጃ የሚጠቀሰው የኩላሊት ጠጠር እና የሽንት ቱቦ ኢንፌክሽን ነው። እንዲሁም አንዳንድ ከባክቴሪያል እና ቫይረስ ተያይዘው ሊከሰቱ የሚችሉ ነገሮችም አሉ። ስለዚህ የኩላሊት ጠጠር ከፍተኛ ደረጃ እንዳይደርስ፣ ሳይዙ እንዳይጨምር፣ በሽንት መልክ እንዲወገድ ያደርግልናል ማለት ነው። የዚህ የበሶብላ ሻይ በተለይ ደግሞ ጠጠርን ለማስወገድ እጅግ በጣም ተመራጭ ነው ማለት በተለይ ሻዩን በቀን 2 በመጠቀም እጅግ በጣም ለውጥ ከምናገኝባቸው ቅመሞች በትልቅ ደረጃ ይጠቀሳል ማለት ነው። እንዲሁም ለሽንት ቱቦ ኢንፌክሽንም እንዳንጋለጥ ያደርጋል ማለት ነው። በተለይ ይሄ ከኢኮላይ ጋር ተያይዞ አጠቃላይ ከሽንት ቱቦ ኢንፌክሽን ጋር ያለውን ሂደት የፒኤች መጠኑን ባላንስ በማድረግ ለሽንት ቱቦ እንዳንጠቃና ጎጂ ባክቴሪያዎች ቁጥራቸው እንዲቀንሱ ያደርጋል ማለት ነው። ምክንያቱም ይህን ሻይ ከጠጣን በኋላ በሽንት መልክ ወይም ደግሞ በከፍተኛ ደረጃ ያሸናናል እና ይሄ ደግሞ ጎጂ የሆኑ ባክቴሪያዎችን እንዲወገዱ ያደርጋል ማለት ነው።
12ኛ ለመገጣጠሚያ አካላት ችግርም እንደ መፍትሄ ተደርጎ ይቆጠራል። በተለይ ኢንፍላሜሽን በመቀነስ ብዙ ጊዜ የዩሪክ አሲድ መከማቸት ኢንፍላሜሽን መኖር ለመገጣጠሚያ ችግሮች በትልቅ ደረጃ ይጠቀሳሉ ማለት ነው። በተለይ ኢንፍላሜሽን ለብዙ መቆየት የዚህ የላንጓና ለመገጣጠሚያ አካላት ችግር ሊዳርጉ የሚችሉ ነገሮች ነው። ስለዚህ ኢንፍላሜሽን እንዳይከሰት ደግሞ እንግዲህ አንቲኦክሲዳንቶች አሉ። እነዚህ ፖሊፊኖልስ፣ ፍላቪኖይድ እና ኢጂኖል የሚባሉ አንቲኦክሲዳንቶች አሉ። እነዚህ አንቲኦክሲዳንቶች ደግሞ ኢንፍላሜሽንን በእጅጉ ያስተካክሉናል ማለት ነው። በተለይ ኢንፍላሜሽን ለብዙ ሲቆይ ለዚህ ብቻም ሳይሆን ለተለያዩ ነገሮች ሊዳርገን ይችላልና ስር ለሰዱ በሽታዎች ያጋልጣልና ኢንፍላሜሽንን በጊዜ በማስወገድ የጁንታችን ወይም ደግሞ እነዚህ የአንጓ የመገጣጠሚያ አካላት ችግር እንዳይፈጠር ያደርጋል። በተለይ ደግሞ የዩሪክ አሲድ ክምችት በሚኖርበት ሰዓት ላይ እሱንም በመቀነስ እጅግ በጣም ቆንጆ ነው ማለት ነው በሶብላ ሻይ። እንዲሁም አንቲኦክሲዳንቶች አሉ። እነዚህ አንቲኦክሲዳንቶች ደግሞ ብዙ አይነት ፋንክሽን ያላቸው በተለይ የመርዛማ ንጥረ ነገሮች ጆይንት ላይ ወይም ደግሞ አጠቃላይ መገጣጠሚያ አካል ላይ አንጓ ላይ እንዳይጠራቀሙ በማድረግ ለኦክሳይድ ውጥረትና ለኢንፍላሜሽን እንዳንጋለጥ ይከላከልናል ማለት ነው። 13ኛ ለካንሰር እንዳንጋለጥ እንዲሁም ካንሰር አንዳንድ ሰዎችን ከያዛቸው በኋላ እንደ ከዛው ላይ ኒውትራላይዝ በማድረግ ሴሎች ፋርዘር እንዳይጎዱ ያደርጋል ማለት ነው። በተለይ ኢጂኖል የሚባል አንቲኦክሲዳንት አለ። ይሄ ደግሞ ፍሪ ራዲካሎችን በጊዜ ሂደት ስለሚያስወግድልን ሌሎችም አሉ። በተለይ ኢጂኖል እነዚህ ፖሊፊኖል እና ፍላቪኖይዶች አሉ። እነዚህ ደግሞ እንደ አንቲኦክሲዳንት ኢፌክት አላቸው። በተለይ እነዚህ አንቲኦክሲዳንቶች መርዛማ ንጥረ ነገሮችን በማስወገድ ለሴል እድገት ወይም ደግሞ ከቁጥጥር የዘለለ የሴል ግሮዝ እንዳይኖር ያደርጋል ማለት ነው። ስለዚህ ካንሰር ሴሎች እንዳያድጉና በዛው ስታግናንት ሆነው እንዲቆዩ በማድረግ እንዲሁም ተፈጥሮ በኋላም ካንሰር ነክ ሴሎች እዛው ነው እንዲቆዩ እንዳይስፋፉ ያደርጋል ማለት ነው። ሌላው ቫይታሚን ሲ አለ። ይሄም ሶስት አይነት ፋንክሽን አለው። አንደኛ የኮላጅን መመረት ያፋጥንልናል። በተለይ የኮላጅን መሳሳት እንዳይኖር የተለያዩ ቦታዎች ላይ። ሌላው ደግሞ አንቲ ኢንፌክሽን ባህሪም አለው። ባክቴሪያዎች ከዛ አካባቢ እንዳይስፋፉ እንዲሁም ካንሰር ሴሎች እንዳያድጉ በማድረግ እንደ አንቲኦክሲዳንት ኢፌክት አለው ማለት ነው። ስለዚህ እጅግ በጣም ተመራጭ ናቸው። በተለይ አንዳንድ ጥናቶች እንደሚያስረዱት የበሶብላን ሻይ አዘውትረው የሚጠቀሙ ሰዎች በመጠኑና በልኮ የሚወስዱ ሰዎች ለፓንክሪያስ፣ ለብረስት እና ለተለያዩ የሳምባ ካንሰሮች እንዳንጠቃ ከሚያደርጉ ነገሮች በትልቅ ደረጃ ይጠቀሳል ማለት ነው። ስለዚህ አዘውትረን ብንወስድ እና በመጠኑ ብንወስድ እጅግ በጣም ትልቅ ጤናችን ከምናገኝባቸው ቅመሞች በትልቅ ደረጃ ይጠቀሳል ማለት ነው። 14ኛ ለምግብ መፈጨትም እጅግ በጣም አስፈላጊ ነው። በተለይ ይህን ሻይ ከጠጣን በኋላ ወይም ደግሞ የዚህን በተለያየ ነገር ከተጠቀምን በኋላ ሌላ ተጨማሪ ምግብ ለብዙ ሰዓት እንዳያስፈልገን ስለሚያደርግ ተጨማሪ የሆነ ካሎሪ እንዳንጠቀም ያደርጋል። እንዲሁም የዚህ ሻይ ደግሞ ብዙ ጊዜ ስንጠቀም ጤነኛ የሆኑ ማይክሮባዮሞች እንዲኖሩ ያደርጋል። በተለይ ለማይክሮባዮሞች ደግሞ ለፕሪባዮቲኮች እንደ ምግብነት ስለሚያገለግል የአንጀት ግድግዳ እና ሌሎች የሆድ ሌሎች አጠቃላይ የምግብ እንሽርሽሪት ቱቦ ጤንነቱ የተጠበቀ ይሆናል ማለት ነው። በዚህ መሰረት ለአንዳንድ ችግሮች በተለይ ደግሞ ለኮንስቲፔሽን፣ ለጋዝ መጠራቀም እና ሌሎችንም ኢሪቴብል ቦል ሲንድረም ሌሎችም አልሰሬቲቭ ኮላይቶስ እንዳይከሰቱ በማድረግ እጅግ በጣም ተመራጭ ነው ማለት ነው። 15ኛ ቅድም እንዳልነው ኮሌስትሮልን በከፍተኛ ደረጃ ያሻሽልናል። በተለይ ከፍተኛ የሆነው ጠቃሚ የሆነውን ኮሌስትሮል በመጨመር ሃይ ዴንሲቲ ሊፒድ ለምንጠራው በመጨመር ጎጂ የሆነውን ኮሌስትሮል በተለይ ደግሞ ሎው ዴንሲቲ ሊፒድ እና ትራይግሊሰራይድን በመቀነስ እጅግ በጣም ተመራጭ ነው ማለት ነው። በተለይ ደግሞ ፕሌክ እንዳይፈጠር ያደርጋል ማለት ነው። ሲቀንስልን ፕሌክ እንዳይፈጠር ስለሚያደርግ የደም ዝውውር ከአንድ ቦታ ወደ አንድ ቦታ በደንብ እንዲንቀሳቀስ ያደርጋል ማለት ነው። ስለዚህ የኮሌስትሮል መጠን በእጅጉ ከሚቀንሱልን የሻይ አይነቶች ውስጥ አንዱ በሶብላ ይጠቀሳል ማለት ነው። በተለይ ይሄ ሃይ ዴንሲቲ ሊፒድ ከ40% በላይ ሲሆን ካርዲያክ ፕሮቴክቲቭ ነው። ብዙ ጊዜ የልባችን ጤና ከሚጠብቁልን ነገሮች አንዱ የሃይ ዴንሲቲ ሊፒድ ከ40% በላይ መሆን ነው እና ስለዚህ ይህን ሻይ ስንጠቀም የዚህን መጠን ስለሚጨምርልን ልባችን ከተለያዩ ጉዳቶች እንድንከላከል ያደርጋል ማለት ነው። ምክንያቱም ይሄ ኮሌስትሮል ብዙ ጊዜ ፕላክ ተፈጠረ ደም ስር ላይ ለብዙ የተከማቸ የግፊት ሁኔታን ያስከትላል። ግፊት ደግሞ የልብን ሁኔታ ቀስ እያለ ያስከትላል። ከዛም ደግሞ ሌሎች የሰውነት ፓርቶቻችን እንደ ኩላሊት፣ የአንጎላችን በተለያዩ ነገሮች እንዲጎዱ ስለሚያደርግ ኮሌስትሮልን ማስተካከልና ባላንስ ማድረግ እጅግ ተመራጭ ነው ማለት ነው።
16ኛ ስትረስን ወይም ደግሞ የድባቴ ድብርትን ያስተካክልናል። ይሄ እዚህ ሻይ በተለይ የላብ ሆርሞኖችን ለምንጠራቸውና ሴሮቶኒን፣ ዶፓሚን እና ኢንዶርፊን እንዲመነጩ ስለሚያደርግ ጭንቀታችን እንድናስወግድ ያደርጋል ማለት ነው። እንዲሁም ስትረስ ሆርሞኖች እነዚህ ኮርቲሶል ለምንጠራቸውን ሆርሞኖች በመቀነስ ሙዳችን እንዲስተካከል ከሚያደርጉ የሻይ አይነቶች አንዱ የበሶ ብላ ሻይ ነው። 17ኛ ለእንቅልፍ ችግር ያለባቸው ሰዎችም ይሄን አዘውትሮ ቢጠቀሙ እንቅልፋቸው እንዲስተካከል ያደርጋል። እንዴት ነው ለሚለው በተለይ ደግሞ የዚህ ሻይ ብዙ ጊዜ እነዚህ ስትረስ ሆርሞኖችን በመቀነስ ሰውነታችን ዘና እንዲል ስለሚያደርግ እንቅልፍ እንድንተኛ ያደርጋል። እንዲሁም ማግኒዥየምን ይዟል። ማግኒዥየም ደግሞ የተለያዩ የሰውነት ፓርቶቻችን ህመሞች እንዳይከሱ በተለይ የጡንቻ ህመም፣ የነርቭ ህመም እና አንዳንድ ነገሮች ህመም እንዳይፈጠሩ ስለሚያደርግ ዘና ስለሚያደርግ እንቅልፍ እንዲፈጠር ያደርጋል ማለት ነው። ከዚህ ጋር ተያይዞ የእንቅልፍ ሆርሞኑን ለምንጠራውን ሜላቶኒን እንዲመነጭ በማድረግ እንቅልፋችን በሰላም እንተኛ ያደርጋል ማለት ነው። 18ኛ ክብደትን ለመቀነስ ነው። በተለይ ይሄ የዚህ ሻይ የበሶ ብላ ሻይ እንግዲህ ከክብደታችን ከምናስተካክልባቸው ነገሮች ውስጥ አንዱ በትልቅ ደረጃ ይጠቀሳል። ምክንያቱም ክብደታችን ስናመጣጠን እንግዲህ ብዙ በሽታዎችን እንከላከላለን። የክብደት መጨመር ለተለያዩ ሪስክ ፋክተሮች ያጋልጠናል። በተለይ ደግሞ ክብደት ሲጨምር ለስኳር በሽታ፣ ለደም ግፊት፣ ለልብ ህመም፣ ለስትሮክ እና ለተለያዩ ነገሮች ስለሚያጋልጠን ክብደታችን ባላንስ ማድረግ እጅግ በጣም ተመራጭ ነው ማለት ነው። በተለይ የዚህን ሻይ ከጠጣን በኋላ ለብዙ ጊዜ ምግብ እንዳይርበን ስለሚያደርግ ኤክስትራ የሆነ ፉድ ወይም ደግሞ ካሎሪ እንዳንጠቀም ያደርጋል። እንደዛ አደረግን ማለት ደግሞ የስኳርና የስብ መጠን ማስተካከል እንችላለን ማለት ነው። ስለዚህ ክብደት እንዳይጨምር ያደርጋል ማለት ነው። ስለዚህ ክብደታችን ባላንስ ስናደርግ ደግሞ ሌላ ችግር እንዳናስከትል ያደርጋል ማለት ነው። ስለዚህ ክብደታችንን ያመጣጥናል ማለት ነው። 19 ለቆዳም እጅግ በጣም ተመራጭ ነው። በተለይ እንደ ስክራፕም ሆኖ ያገለግላል። ይሄ የበሶ ብላ ሻይ ለ10 ደቂቃ ከተለያየ ነገር ጋር በመፍጨት በመጠቀም ቆዳችን ችግር ያለብን ቡግር፣ ሽፍታ፣ አንዳንድ ችግሮች ያለብን ማስተካከል እንችላለን። እንዲሁም ሻዩን በመጠቀም ሻዩን አዘውትረን በመጠኑ ስንጠቀም ደግሞ ለቆዳ ችግር በተለይ ደግሞ ቡግር፣ ሽፍታ፣ ችፌ፣ ሌሎችም የቆዳ ችግሮችን እንድናስተካክል ያደርጋል። በያዛቸው በውስጡ እነ ቫይታሚን ሲ፣ አንቲኦክሲዳንቶች ደግሞ እጅግ በጣም ለቆዳችን ተመራጭ ናቸው። እንግዲህ ቫይታሚን ሲ የኮላጅን መመረት በከፍተኛ ደረጃ ስለሚጨምር ስኪናችን ለተለያዩ ጉዳቶች እንዳይጋለጥ ያደርጋል። በተለይ ደግሞ የመጨማደድ፣ የመሸማተር እና መስመር የማውጣት ሂደቶችን በማስተካከል ኢላስቲሲቲ ያለው ቆዳ እንዲኖር ያደርጋል ማለት ነው። እንዲሁም አንቲኦክሲዳንቶች ደግሞ ይሄ ዲድ የሆኑ ቲሾችን በማስወገድ መርዛማ ንጥረ ነገሮችን በማስወገድ ቆዳችን ለኢንፍላሜሽን እንዳይጋለጥ እና ለኦክሳይድ ውጥረት እንዳይጋለጥ በማድረግ ንጹህና አብራሪ ቆዳ እንዲሆን ያደርጋል። 20 ለፀጉር እጅግ በጣም አስፈላጊ ነው። በተለይ ፎሮፎር ለሚያስቸግራቸው ሰዎች፣ ይሄ ሴቦሪክ ደርማታይተስ ለሚያስቸግራቸው ሰዎች፣ አጠቃላይ ፈንገስ ያለባቸው ሰዎች የዚህን ሻይ አዘውትሮ መጠቀም እንዲሁም ይህን ሻይ ከተለያየ ነገር ጋር በማዋሃድ ፀጉርን ቀብቶ ለ30 ደቂቃ በመታጠብ ይሄ እንደዚህ አይነት ችግር ያለባቸው ሰዎች ማስተካከል ይችላሉ ማለት ነው። የመጨረሻው እና 21ኛው ለአጥንት እና ለጥርስ ጤና እጅግ በጣም አስፈላጊ ነው። በተለይ በውስጡ በያዛቸው እነ ካልሽየም፣ ማግኒዥየም፣ ሌሎችም እነ ቫይታሚን ኬ ስላሉ አጥንታችን ውፍረቱን ጠብቆ ለብዙ ጊዜ እንዲቆይ ያደርጋል። እንዲሁም ለተለያየ ችግር እንዳይጋለጥ በተለይ ደግሞ ኦስቶፖሮሲስ የሚባለውን ለኦስቶፖሮሲስ እንዳንጋለጥ ያደርጋል ማለት ነው። ብዙ ጊዜ ከእድሜ መግፋት ጋር ተያይዞ ወይም ደግሞ የወር አበባ መቁረጥ ወይም ደግሞ አፍተር ሞኖፖዝ ያለውን ሂደት በማስተካከል ለተለያየ ችግር እንዳንጋለጥ ያደርጋል ማለት ነው። በተለይ ካልሽየም እና ማግኒዥየም እነ ፎስፎረስ እነዚህ ደግሞ አጥንታችን ውፍረት ባላንስ ሆኖ እንዲቆይ በማድረግ እና እነ ቫይታሚን ኬ ደግሞ የካልሽየም እና የፎስፎረስን መጠን ከደም ስር ወደ ቦን እንዲመጠጥ እንዲሸት ስለሚያደርግ ቆዳችን ውፍረቱን ጠብቆ ለብዙ ጊዜ እንዲቆይ ያደርጋል። እንዲሁም ቫይታሚን ሲ ደግሞ የኮላጅንን መመረት በተለይ ደግሞ የአጥንታችንን የኮላጅንን ፓርት በማጠንከር ለተለያየ ችግር እንዳንጋለጥ ያደርጋል ማለት ነው። ሌላው ደግሞ ሌሎችም አሉ አንቲኦክሲዳንቶችም እንደሚታወቀው መርዛማ ንጥረ ነገሮች ቦናችን እንዳይጎዳ ለአንዳንድ ችግር እንዳንጋለጥ በማድረግ
ለተለያየ ጉዳት እንዳንጋለጥ ያደርጋል ማለት ነው። ስለዚህ አዘውትረን የዚህን ሻይ ብንጠቀምና ምግባችን ውስጥ ብናጠቃልል እጅግ በጣም እትየሌለ የሆኑ ጤናዎችን እና የሰውነታችን ጤና ከምንጠብቅባቸው የሻይ አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። ከዚህ ጋር ተያይዞ መውሰድ ወይም መውሰድ የሌለባቸው ሰዎች እንዲሁም መቀነስ ያለባቸው ሰዎችስ እነማን ናቸው የሚለውን ስናይ ብዙ ጊዜ ነፍሰ ጡር እናቶች እንዲወስዱት አይመከርም። ምክንያቱም ለጽንስ አንዳንድ ነገሮችን ሊፈጥር ስለሚችል ማለት ነው። በተለይ ጽንሱ ይሄ ኸርብስ ለተለያየ ነገር ሊዳርግ ይችላል እና መጠቀም የለባቸውም። ሌላው ደግሞ የሚያጠቡ እናቶች ደግሞ ሲጠቀሙበት ጥቂቱ በትንሹ ቢሆን ይመረጣል። አለዛ ደግሞ ባይጠቀሙት አሪፍ ነው። በተለይ ከጡት እጢ ጋር ተያይዞ በወተት ምርት ህፃኑን በተለያየ ሚስት ሊጎዳ ስለሚችል መጠጣት ተፈለጉ አጠቃላይ የጤና ባለሙያን ቢያማክሩ የተመረጠ ነው ማለት ነው። ሌላው ደግሞ ለወንዶች የዘር ፍሬም እንዲቀንስ ከሚያደርጉ ነገሮች ይጠቀሳል ማለት ነው። በተለይ መውለድን ለሚያስቡ ሰዎች ብዙ ጊዜ የዚህን ሻይ መጠቀም የለባቸውም። ምክንያቱም የወንድ የዘር ፍሬን ቁጥሩን በመቀነስ ለተለያየ ጉዳት ሊያደርስ ይችላል እና እንዲህ አይነት ችግር ያለባቸው ማለት መውለድ ማሰብ ያልወለዱ ደግሞ መውለድ ማሰብ ያሰቡ ሰዎች እንደዚህ አይነት ሻይ መጠጣት የለባቸውም ማለት ነው። ሌላው አንቲኮግላንት የሚወስዱ ሰዎች በተለይ የደም ማቅጠኛ የሚወስዱ ሰዎች በተለይ እነዚህ ኢኖክሳፓሪን ሄፓሪን ዋርፋሪን እና አስፕሪን የሚወስዱ ሰዎች ብዙ ጊዜ ይሄን መድሃኒት መውሰድ የለባቸው ይሄንን ቅመም መውሰድ የለባቸው ማለት ነው። ምክንያቱም ቫይታሚን ኬ እንግዲህ በውስጡ በእጅጉ ነው ያለው እና ቫይታሚን ኬ ደግሞ ሲበዛ የደም ስር ቱቦዎች እንዲፈነዱ ስለሚያደርግ ጥንቃቄ ማድረግ ያስፈልጋል ማለት ነው። ወይም ደግሞ እንደዚህ አይነት ችግር ያለባቸው ሰዎች ከሚከታተላቸው ጤና ባለሙያ ጋር ቢወያዩ የተመረጠ ነው ማለት ነው። ሌላው ህፃናት በተለይ ደግሞ ከ8 አመት በታች ያሉ ህፃናትም እንዲወስዱት አይመከርም ማለት ነው። ምክንያቱም ሆድ ላይ ቁርጠትና አንዳንድ አለመመቸት ነገሮችን ስለሚያስከትል እንደዚህ አይነት ከ8 አመት በታች ያሉ ህፃናት እንዲወስዱት አይመከርም ማለት ነው። ሌላው ቀዶ ጥገና ማድረግ ያሰቡ ሰዎች ይህን ሻይ መውሰድ ካለባቸው ቀዶ ጥገናው ከ2 ሳምንት በፊት ማቋረጥ አለባቸው ማለት ነው። ምክንያቱም እየወሰዱ ካሉ 2 ሳምንት ከቀረው ቀዶ ጥገናው ይህንን ሻይ መጠቀም የለባቸውም ማለት ነው። ስለዚህ እነዚህ ነገሮች ያለባቸው ሰዎች ዊዝ ኢንዲኬሽን ቢሆን የተመረጠ ነው ማለት ነው። ለዛሬው ይህንን ተማማርን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።